አይ ምን ይባላለሁና ማለት የፈለኩት በህንጻት ላይ ያለው ሰው በረሃብ እየሞተ ነው የሚለው ነገር ነው። እና አንደኛው ያለውን ነገር ሁኔታ ከመስማት ከማየት እና ያው ይሄ መስማት ማየት ምናምን ነው መዳሰስ ለሚለው ነገር ነው እና መሄድም ነው። ከዛ ቀጥሎም ሌላው በተቻለን እንደ ያለን ግዴታን የምንዋጣበት ከሆነ እንረዳለን። የማንችል ከሆነ ደግሞ አንችልም ማለት ነው። ስለዚህ በእንደዚህ አይነቱ ነው የሚታየው። ይሄ ነው መፍትሄው ወይም ያለው ሁኔታ። ስለዚህ ያለው ነገር እንደ አንዱ ያው ዞሮ ዞሮ ወደ እድገት መሄዳችን አይቀርም። ከኛ የሚጠበቀው ያው ራሳችን መሆን ነው። ዞሮ ዞሮ ስለዚህ ያው የመጣበት ሂደት አለ። ከመፈናቀል ምክንያቱም በሌላው በኩልም ያው እንደ አመራር ይሁን እንደ ግዴታም ዝም ብሎ የሆነ ተፈናቅሎ ረሃብ ተከስቶ በረሃብ ምክንያት ሰው ሞተ የሚለው ምክንያት አይመስለኝም። ብዙ ምክንያቶች አሉ ብዙ የሚያወቃቅስ ነገር ይሄ ነው። ስለዚህ ነገሮችን ዞሮ ዞሮ መፈታታቸው አይቀርም እየተፈታ ነው ዞሮ ዞሮ ስለዚህ በዛ መልኩ እናየዋለን። ስለዚህ ያው ህዝቡ ይህንን መረዳት አለበት ዞሮ ዞሮ ይህንን በረሃብ መሞት እንዳለ መፈናቀል እንዳለ በረሃብ መሞት እንዳለ የሚሉት ነገሮችን በደንብ ገብቶት ውሳኔ ይወስናል ዞሮ ዞሮ ወደ እድገት እንደሚሻል ነው። ያው እድገት መምረጥ አለብን ማለት ነው። ስለዚህ በዚህ አይነት መልኩ ነው የምንፈታው አይ ቲንክ ግልጽ አድርገነዋል ማለት ነው። ስለዚህ ይሄን ለማለት ነው። ያው እንረዳዳ በተቻለን አቅም እየተረዳዳን ነው ዞሮ ዞሮ እና ይሄን ለማለት ነው። አመሰግናለሁ።